እሷን ወለደች ማለት ሩታ እኮ ወልዳለች ተሰብራለች አይደለ እንዴ? አንድ እንደምናስበው ነገር ማለት ነው። ሩታ ወልዳለች ተሰብራለች። ሄርሜላ ደግሞ የፈለገችውን ወንድ ማገላወጥ የምችል ሴት ናት። ሩታ ግን ወልዳለች። አባት ትፈልጋለች፣ ወንድ ትፈልጋለች፣ አባት ይፈልጋል። ጥያቄ ያለባት ሀቂ ይሄ ልጅ እኮ ያድጋል እኮ። ቡዜ መጣች፣ ዴቭ መጣ፣ ማን መጣ? እዚህ ጋር ምንም አይደለም እኮ። ዴቭ መጣ የራሱ ጉዳይ ነው። ቡዜ መጣች የራሷ ጉዳይ ነው። ገደል ትግባ። ቆሻሻ ሲጀመር እሷ ቆሻሻ ናት ሲጀመር። ለልጅ አክስት የምትሆንም አይደለችም ሲጀመር። የባል አክስት አታስፈልግም። አክስት የምትባለዋ ሴት እዚህ ጋር አታስፈልግም። አንድ ዴቭ የቀየረችው እሷ ናት። ስለዚህ ታላቅ ናት ምናምን አታስፈልግም። የሴት አክስት የምትባለዋ ሴት ሁላ አታስፈልግም። ተብ ኮፒ ሊንክ ሼር እያደረጋችሁ ዛሬ ተቡ 30 እንኳን አልገባም እስካሁን። ይኸውልሽ አሁን የዴቭ አክስት እኔ እፈልጋታለሁ። ዴቭ ሚስቱ እፈልጋታለሁ። እኔ የምለው ቆይ አንዴ ይቅርታ ገኒ ኢትዮጵያ ነሽ አይደል ያለሽው? ገኒ ኢትዮጵያ ነሽ? አዎ። እንትና ጋር ስልክ ቁጥር ብሰጥሽ ታወሪልኛለሽ? ነጋሽ ሚዲያን በጣም እኔ በዋትስአፕ አወራዋለሁኝ አልመልሳለኝ። በስንት ጊዜ አንዴ ነው የሚመልስልኝ። ነጋሽ ሚዲያን አታውቂውም? የቃሊቲ ቶታል ሳሎን ጊዮርጊስ ነጋሽ ሚዲያ ማንም ይሁን በዚህ ኦኬ። ስትወጪ ሰላም በይኝ እሺ፣ እንዳረሳው አስታውሳለሁ። እሺ ቀይነት ይኸውልሽ አስቀምጪልኝ፣ ችግር የለውም። ሲጀምር የሴት አክስት አታስፈልግም። እዚህ ጋር ሴት የምትባል ነገር ባል ቤተሰብ ላይ አታስፈልግም። ወንዶች ይሻላሉ ብዬ ነው የማስበው። ዴቭ እንኳን የቀየረችው እንኳን ቡዜ ናት ማናት? እኔ መጥራት ስሟ እንኳን መጥራት ያስጠላኛል በጣም ማርያምን። ልጁ እንኳን አቅፏት እውነት እዚህ ጋር አሁን ይቅርታ አድርግልኝና እንትን ለማን አንዴ ያዳምጪኝ እናት እሺ አንዴና ስለ ዝምድና አይደለም ላላ ገኒ እዚህ ጋር አንዴ አዳምጪኝ ይኸውልሽ ገኒ እኛ አሁን ስለ ገኒ አንዴ እኛ ስለ ዝምድና ስለ ሩት አይደለንም እኛ ያወራን ያለው ስለ መስቀል ነው ማለት ስለ መስቀሉ መስቀል ያድናል አያድንም እያሉ ነው እዚህ ጋር ነው እየተከራከርን ያለ ነው ኔትወርክ ሻዛ ነው የኢትዮጵያ ኔትወርክ ነው ይኸውልሽ ገኒ አሁን ያ ስለነ ሩታና ስለነ አብርሽ ስለነ ሄርሜላ አውርተን ደክሞናል እነሱ በሚሰሩት ድራማ አሁን በቃ ስለ መስቀሉ አውሪ ስለ መስቀሉ ያንዳንዱ አወራለሁ ትጂ እኔ አሁን ስለ መስቀል ነው ማሬ የእናቴ ልጅ ገኒ እየሰማሽን ከሆነ ለምን ተወለው እርፍ እኛ እያወራን ያለን እኛ ስለ መስቀል ነው እያወራን ያለ ማሬ ለመስቀላችን ነው በኋላ እናወራለን ስለ ሩታ ማሬ አሁን ሪሱን አትቀይሩት እኛ ስለ መስቀላችን ነው ፍትህ እየጠየቅን ያለ ነው ገኒ እዚህ ጋር ያሉት ለመስቀላችን ያንቋሸሹት ነው እየፈለግን ያለ ነው እንዴ መስቀላችን እየተጫወቱበት ያለው ያወራታል እንዴ ድምጽ ራሱ በደንብ አይሰማም ገኒ ድምጽሽ በደንብ አይሰማም ኔትወርክሽን አስተካክይ ዲጂ አንድ ነገር ደግሞ መረዳት ያለብን ምን ታውቂያለሽ እንዴት ነሽ ደህና ነሽ በመጀመሪያ ሁላችሁም ሰላም ናችሁ ምን ታውቂያለሽ አሁን መስቀል ላይ መተት ተሰራለ የሚባሉ ልጆች ለሁላቸው አይተሹ ከሆነ አሁን ሩታ ያና አብል ለብሳለች ትናንትና ለብሳ ነው ያለችው ከዛ በኋላ ደግሞ አሁን ስታወራ የነበረችው ልጅ ቅድም ስትናገር የነበረችው ልጅ መስቀል ማታቡን መስቀል ማን ነው አብሉን ሲያረግለት ስትነሳ ፊቷን እንዴት እንዳረገችው አላየሽም ወይ ላለችው በንጋቱ ለብሳ መጣ ይው እሱ ከመለሰለት በኋላ ከስንተኛ ቀን በኋላ
ያው ለብሼ መጣው እኮ ብላ አሳይታለች። ከዛን ደግሞ የመስቀል እኮ እንትና እኮ ነው አብለ ሰጠችው ችግር አለ ሲባል ደግሞ ምንድን አለችው ሩታዬ መልስ ሰጣለች። ከአንዴ ሁለቴ ሰው መስማት የሚፈልገው መርጦ ነው የሚሰማው። ገብቶሻል? ሩታ የምትለው የሩታ ስም ስለሚገን የሩታ ስም ለመሰደብም ይሁን ለመጠላትም ይሁን የሩታ ስም ስለሚገን የሩታ ስም ለመሰደብም ይሁን ለመጠላትም ረሚውት እንዴት ነው በስመ ትክስቱን ስጠኝ ድምጽ እንዴት ነው የሚያስጠላ። እና ምን ልፈልግ ነው ከዛ በኋላም ለብሳ ካለች ከዛም ደግሞ ምንም ብላ መልሳለች። እሱ የሰጠኝ ነው መልሼ የሰጠሁት አለችው። ከአንዴ ሁለቴ ተማልሳ ተናግራለች። እሱ የሰጠኝን አብል ነው አውልቀ ያረኩለት። ሌላ ነገር ሌላ ቦታ ሄዳ አይደለም ያመጣችው። ልጅ አሰርታ የታሸከ ከማሸጋ ውስጥ አውጥታ እንደገና ደግሞ ምን የሚሉት ፊድባክ አላቸው። ፊቷን እስኪ እንዲያርጋ ላይ ትላንትና አቤልና ሄርሜላ መረጃ አለን ብለው ሲሉ ፊታቸውን ሲከሰክሱት ፊታቸውን ከጀርባ ያዩ ሲዞሩ ደረሱብን የሆነ አይነት ነገር ሪአክት ሲያሳዩ ነበረ። ገባሽ? የግድ ሰው ፊቱን ሲከሰክሰው ማለት እንጂ እንትን ሲለውስ በመስቀሉ ከወጡት በኋላ እኮ መስቀሉን ከወጡት በኋላ እኮ ልብሱ ብለዋል። አረ ወደዛ እንዴ ታዲያ ወዲሱ ግን ምንድነው እንዴት ነው የሚያስቡት? እንዴት ነው የሚረዱት? እኔ እኮ በጆሮ የሰሟቸው መተት አይደለም በሀብሉ ላይ አይደለም መተት የተደረገው በመርፌ ነው በስሪንጅ የሰጠችው ደግሞ እኮ ብለው እነዚህ ግልብጥብጥ ያለ ማንነት ያላቸው ሰዎች በመርፌ ነው እኮ ብለው በመርፌ የተባለውንማ እነሱ መጀመሪያ ገና ተጠራጥረው ማለት ነው የዛለታ የወደቀለታ ሙሉ ምርመራ ነው የሚደረገው። እንደውም የዛለት ሩታ ናት በግድ ሐኪም ቤት ይሄድ አንሱ ሐኪም ቤት እንውሰደው ስትል የነበረው እና ከዛ ቡዜዋ ምን አለች? ሙሉ ምርመራ ነው የሚደረግለት አለች። ችግር የለውም አለቻት። ችግር የለውም ማርመሪ አለቻት። በምንም ይሁን በምን አሁን እኛ የምንፈልገው የልጅቷን ስም ይመልሱ፣ የልጃችንን ስም ይመልሱ ነው። ሌላ ወሬ አንፈልግም። እናንተ መጮህ ያለባችሁ ስለማተባችሁ ብቻና ብቻ ነው። አይታችኋል። ስለማተብ ስንጮህ እኮ የእሷም ስም ይጠራላታል። ሞዴሬተር ስጪኝ። ሰላም መሲ ማንሽ ሰላሳ ወይ አሁን አቺ ሴት ከታች ሆና የተናገረችው ሴት ማለት ነው የራሷን ፎቶ ያደረገች ነበር። ሴት መረጃ ስጡኝ አላለችም ነበር? ያቺ ሴት አሁን ወርዳ ሄዳ ያንን የነሱን ቤት ገብታ የምትናገረው ነገር ያን አንድ ሰው ይወርድና ይሄድና ያዳምጣት። ሌላ ነገር ተናግራ እዚህ ጋር ሄዳ ሌላ ነገር ለምን ትናገራለች? እዛ ሄዳ ተናገረች። የት ቤት ንገሪኝ። የሆነ ቤት ገብታት የተናገረች ነው። እኔ እንደዚህ ሲሉ እኔ መረጃ ስጡኝ ብዬ አፎፋን ሲላቸው ብላት የተናገረች ነው። ገንዝና አለች እኮ የትኛዋን ነው የምትጀምረት ናት? አሁን መስቀል ሰላም ነው የምትላችሁ ያለች መስቀሉን አያድንም ብላ ከኔ ጋር ግፍጥ ያለች እሷን ነው የምትለው እንጂ ገኒማ አይደለችም። ገኒ እዚህ ነው ያለችው። እሷ ቤት አይደለም እንደ ልጁ ይፈደጋል። ለምን ልጁን ባንቺ ቤት ከነ ልጁ ትጥፋ ብላሽ ባንቺ ቤት ተናግሯ ስትሏት በኔ ቤት እንደዚህ ነገር አልተናገረም ብላ መረጃ ስጡኝ አላለችም? ያቺ ወርዳ ሌላ የተናገረች አለች ነው። እኔ አሁን ሰምቼ እኮ ነው መጣው። አዎ እሷ መጀመሪያውንም የሄርሜላ እኮ ደጋፊ ናት። እኔ መጀመሪያ አውቃታለሁ። እቺ ሴት ማለት አሁን ሄዳ ሌላ ነገር ፈጥራ እስኪ ማለት እንትና ማለት ነው። ታያት እስኪ ትሄድና ትበል። ምንድነው የሚለጠፍ ነው እንዴ? ታያት። ለምን ትሄዳላችሁ? ለምን ትከተላለህ? አንዴ ዳምጪ አቦ እኔ አስር አንዴ ወይኔ በክርስቶስ የኛ ልጆች ድርቅ አትበሉ። خلاص የፈለገችው ታደርግ። ወይኔ በላችሁ خلاص ታያት። አትሂጂ፣ አትከተያት። የሷ ደጋፊ አይደለሽም። አንቺ የምትወጃት የምታከብሪያት ልጅ ይዘሽ ሂጂ። ስለሌላ ሰው ቤቱ ሄዳችሁ አታማሙቁለት። ትከተሉና ታሰድቧታላችሁ። خلاص አትሂዱ። እጭ እኛ አደረኩ እዚህ እኮ ያወሩ እኮ ሰውኔ በስማማ ወንድም
መንፈስ ቅዱስ ዋዳ አምላክ ሞዴሬተር ያላችሁ ሰዎች አንድ ነገር አድርጉ። አቦ ይኸውልሽ እኔ ምን አደርጋለሁ መሰለሽ? እኔ ለምሳሌ አሁን ለእውነት ነው የቆምኩት። ሹራ ማነው ስምሽ? ማሬ እሷ የኛ አይደለችም ሲጀመር የሄርሜላ ኦዲየንስ ናት። እዚህ ገብታ ወሬ ለመቀበል ነው የመጣችው። ስለዚህ ገብታ አወራች አላወራች አይመለከተንም። እኛ እዛ የፈለገችበት ቦታ ሄዳ ታውራ። እሺ ነው ውዴት ቲጂ ቤት ገብቶ ስለ ሩታ መልካም ነገር አውርቶ ሌላ ቦታ ደግሞ ሩታን ሄዶ የሚሳደቡ ከሆነ ሂዱ፣ መንገዱን ጨርቅ ያርግላቸው። እኛ ምን አገባን? ምን እኔ ያልኩት እኮ እነሱ ነው ያለሽ ብሎክ አድርጊያት። እማትመጥልሽ ከሆነ ብሎክ አድርጊያት። አትከታተያት። ያማል የሆነ ቦታ ላይ ገብቶ በመድኃኒዓለም ሻዊት አይደለም ቆይ የሆነ ቦታ ላይ መልካም ነገር ያወራሉና የሆነ ቦታ ላይ ደግሞ ክፉ ነገር ያወራሉ። ተይ ሰምተሽ እንዳልሰማ ሰው ነሽ አልኩነፍ ምትጁን ይዘሽ ምትጓዡ ይዘሽ ምትጓዡ። አሁን እዚህ ጋር በኮሜንት ሲሰድዋት አንበዝ ዝምት አይደል እንዴ? እንኳን ሌላ ቤት ገብቶ በድምጽ የምናገሩት እንደነዚህ አይነት ግግም ያሉ አንድ ቦታ ላይ ፎከስ አድርገው አንድን ሰው የሚረግጡ ሰዎች ያልተማሩ ሰዎች ናቸው። ባለቀ በቃ። ለሁለት ግን ለሀቅ ለእውነት የሚቆሙ ግን እዛም የሚሰሙትን እዚህ የሚሰሙትን ያመዛዝኑና አንዱ ላይ ይደርሳሉ። እንደ ሴት ሆነው እንደ እናት ነገ እናት እንደሚሆኑ ሁሉን ነገር ራሳቸው ጫማ ላይ ቆም ብለው ሲረዱ የዛኔ ለካስ ትክክል ናቸው ትክክል ናት ብለው ወደ ራሳቸው ይመለሳሉ። ይሄ እዚህ ሌላ እዛ ሌላ የሚያወሩ እንደወላወሉ ነው እድሜያቸውን የሚጨርሱት። አለቀ። ቋሚ ማንነትና ቋሚ እምነት የሌላቸው የሚወላውሉ ሰዎች ሁሌ ለወላዋይ ሚዛን ላይ ነው የሚቀመጡት። ከየትኛው ሊሆን ከዚህ ወይስ ከዚህ ያሉ ራሳቸውን ሚዛን ላይ ነው የሚያስቀምጡት፣ ቅልል ብለው ማለት ነው። የሆነ ቦታ ላይ ሄደው ይከብዳሉ፣ የሆነ ቦታ ላይ ሄደው ይቀላሉ። እንደዚህ አይነት ሰዎችን ፎከስ አድርጋችሁ አለመከታተል። የፈለጉትን ይበሉ፣ እነሱ ይዋረዳሉ እንጂ እናንተ ምንም የምትዋረዱበት ነገር የለም። አለቀ። እውነትን የያዘ ሰው መቼም አይዋረድም። ቲጂ እዚህ ጋር አንቺ ጊዜሽን ገለሽው አንድ ነው። ቆይ ገኒ አንዴ ጊዜሽን ገለሽ እዚህ ጋር አንድ ነው እኔ በርግጥ ከነሱ ጋር አንድ የሆነበት ምክንያት የለኝም። ግን ደግሞ ምን እያደረጉ እንደነበረ ታውቃለሽ? እነሱ ወጥተው በሌላ ግሩፕ ሚዲያው ጨር ብሏል ነው ደማቆን ዘግዝቅ ብሎ ገስት ሞልቶ ሩታን ዘገዝቋታል። ወይ ጉድ! እዚህ መጥቶ ደግሞ ሌላ እነሱ ናቸው። እዚህ ጋር ቆይ ልንገርሽ ስለነሱን ተውና፣ እነሱ አሁን መናገር አያስፈልግም። እኛ የሚያስፈልገን አሁን ስለ መስቀላችን ስለ ጌታችን ኢየሱስ ክርስቶስ የተሰቀለበት መስቀል። ገኒ አንዴ ገኒ አንዴማ ፍልፍል አንዴማ አቦ እኛ ስለ መስቀላችን አሁን እናውራ። እነሱ እንተዋቸው፣ አለ ጀነብ እንተዋቸው። ምክንያቱም እነሱ የጭንቅላታቸው ግማሽ ናቸው። ከሰው እኩል ቢሆን ኖሮ እኩል ፍርድ ይፈርዳሉ። ገባሽ? አንድ አይነት ፍርድ ይፈርዳሉ። አንድ አቋቋም ይኖራቸዋል። ገባሽ? አንድ አወላዋይ አይሆንም። እኛ አሁን የሚያስፈልገን መስቀላችን ነው። ነገም ዛሬም ስለ መስቀላችን ስለ ንጽህናው መስቀላችን እንደሚያድነን የምናምነው መናገር ነው። ተረዳሽኝ? መስቀላችን ጌታችን ኢየሱስ ክርስቶስ የተሰቀለበት ያድናል ብለን ኦርቶዶክስ የሆነ የክርስቲያን ተመልካቾች ክርስቲያኖች በሙሉ የምንመልከው የማንም ሃይማኖት ሳነካ የራሳችን ማስከበር ራሳችን አንጣ ነው። ተረዳሽኝ? እዚህ ጋር የኦርቶዶክስ ነኝ ብላ እንኳን አያድንም ያለች ናት። በጣም ይደረግበታል ያለች ናት። ገባሽ? ኦርቶዶክስ ሆና ነው ኦርቶዶክስ ነኝ ብላሻለች። ራሷ በራሷ ነው ያለች። ግን ለመስቀል ያላት ንቀትና ውርደት ለአንድ ሴት እንዳትዋረድ ብላ ይደረግበታል አያድንም አለች። ይሄ ማለት ደግሞ ምን ማለት ነው? ይሄ ነው ለማንም ሰው ሩታይ ማለት ሻዊት እንደዛ ከሆነ መስቀል ላይ ዝም ብሎ አብላ እኔ ይቅርታ አድርጉልኝ ማለት መስቀልን ከሱቅ ገዝተን እንለብሳለን። ነገር ግን አባቶች ባረኩ አልባረኩ በተለይ በስደት ያለ ነው እንደዛ አይነት ነገር። ቅድም አንዷ ስትመሰክር ነበር፣ ደስ ምን ምስክርነት። መስቀልን ከአንገቴ አውጥቼ ውሃ ውስጥ አስቀምጬ በዛ መስቀል ፊቴን ታጥቤ ዳንኩኝ አለች። እንደ እምነትሽ ነው፣ ሁሉ ነገር እንደ እምነትሽ ነው። እዚህ ጋር ኦርቶዶክስን ብቻ አይደለም የሚወክለው ሁላችንም። እኔ ጴንጤ ነኝ፣ ኦርቶዶክስ ብቻ ሳይሆን ክርስቲያን ነው ያልኩሽ። ክርስቲያን የምትለው ሁሉ ነው የምታካተት ነው።
ያ ስለዚህ በመስቀል በእምነት እንዲቀልዱ በፍጹም አልፈልግላቸውም። ገኒ ሙስሊሞች እየተጠመቁ እየዳኑበት ነው። ስለዚህ መስቀል ነው፣ ምንም ነገር ለውጥ የለውም። ኦኬ እንኳን እኛ ክርስቲያኖች አልፎ ሌላ እምነት ያለ ሰው እየዳነበት ነው። ገብቷችኋል? ስለዚህ መስቀል ነው። ከላስ የከሌ መስቀል ሌላ ነው እንትን ነው አይባልም። አንዴ ገኒ ታውራው። ገኒ እስቲ አንዴ ሐሳብሽን አንዴ የሚውት አርጉላችሁ ነው። አሁን ይኸውልሽ እያዳማጥኳችሁ ነው። ሁላችሁ እህቶቼ ናችሁ። ሙስሊሙ ናችሁ፣ ክርስቲያኑ ናችሁ፣ ማናችሁ ሆናችሁ እህቶቼ ናችሁ አይደል እንዴ? እህት ናቸው። እያንዳንዱ እንኳን ፋሚሊ ነን አይደል እንዴ? ቤተሰብ ነን። ግን አሁን እሱ አሁን መስቀል የያዘበትን መንገድ እኔ ብቻ ይሄ ብዬ ማውራት አልፈልግም። ግን መስቀል የያዘበትን መንገድ አየሁት። መጀመሪያም አይቼዋለሁ። መስቀል የያዘበት መንገድ ትክክል አይደለም። ክርስቲያን ከሆነ ትክክለኛ መንገድ ከያዘ ግን መስቀል የያዘበትን ያንጠለጠለበትን መንገድ ትክክል አይደለም። ለቢዝነስ ከሆነ ቢዝነስ ነው፣ ብር ነው የምፈልገው ብለው አውራት የራሳቸው ጉዳይ ነው። ይሄ ሙዜ ማን ነው ወንድምየው የሚባለው ታላቅ የሚባለው ማለት የሆነ አስተውል ያወራል፣ አስተውል ይናገራል ብዬ ማስበው ሰው ነው። ብዙ እንኳን ታያት የባለህት ታይ እኔ በራሴ ማቀው ብዙ ነገር ስላለ ነው ማውራችሁ ሚዲያ ላይ እንጂ አሁን እንደዚህ እኔ ቅራቅምቦ ሰብስቤ ምናምን ማውራ ሰው አይደለሁም። ብዙ ጊዜም ደግሞ ሚዲያ ላይ አልገባሁም። ቲጂ ላይ ነው የምገባው። ስገባ ገብቼም አላውቅም፣ አልገባም። ለገንዘብ አይደለም የምሰራው፣ ግን ለሰው ህሊና፣ ለሰው አይምሮ፣ ለሰው ጭንቅላት፣ ለሴት ልጅ መቆም ባለብኝ ደረጃ እስከ ጥግ እቆማለሁ። አቅም የለኝም። አቅም እግዚአብሔር ነው። አቅም የማንየላ አቅም የቅድስት ድንግል ማርያም ነው። እኔ አቅም አለኝ ብዬ አይደለም የማስበው። አቅም ግን የለኝም። ግን አቅሜ ግን እግዚአብሔር ነው። ነገም ከነገ ወዲያም ለሴት ልጅ እቆማለሁ። ያሳለፍኩት ብዙ ነገር ስላለ አሁን እናንተ እዛ ጋር ትንጫጫላችሁ። ምን ተው፣ አትንጫጩ፣ ተረጋጉ። ማለት ሩታ ያሳለፈች ህይወት ከባድ ነው። ከመጀመሪያ ጀምሬ እስከ አይዋለሁ። ስለ ሩታ ተው፣ ተረጋጉ። ማነሽ ደግሞ እቺ የመጣች ደግሞ ማናት ደግሞ እቺ ሽምዬ ደግሞ እሷ ተዋት። እውነት ከቆማችሁ በትክክለኛ እውነት ቁሙ። ለፊልም ከሆነ ፊልም ነው ወሉን እኛ ማወቅ ያለብን ነገር እንወቅ። ፊልም እንስራ፣ እኛ ምን ስራ ፊልም እነሱ ነግራችሁ ማለት ነው። ፊልም እንስራ። አይ አይደለም ፊልም አይደለም ይሄ እኮ እውነተኛ ታሪክ ነው ካላችሁ ደግሞ እውነተኛው ታሪክ እንስራ። ፊልም ካላችሁ ዝና አትላኪ ማለት ለቤት አጥሩ አይደለም። እውነተኛው ታሪክ እንስራ። አቋ አንዴ አዳምጪ። እኔ አሺ ዓመት አላወራም እኮ እና ፊልም ከሆነ ፊልም ነው ወሉን እንስጋጅ። አይ አይደለም እውነተኛ ታሪክ ነው ካላችሁ እውነተኛው ታሪክ እንስራ። እውነት ስለ ሩታ ማለት ስለ ሩታ በጣም ከባድ ህይወት አሳልፋለች። ሴናት አግብታለች፣ ባላት ሌላ ቀምጥ መጣችባት መሀሏ ላይ። እቺ ደግሞ ሴትዮ እናስተናግዳት ቤት መንገድ እና አሁን እሱ ራሱ አያውቅም አናውቅም። ጭንቀት ነው። ሩታን ይወዳታል፣ ብዙ ጊዜ ያሳልፈዋል። ኤርሜላን ይወዳታል፣ ብዙ ጊዜ ሳይሆን 1 አመት ነው። መስቀል ላይ ነው ያየኋቸው እኔ። አሁን ኤርሜላ የምትባል ሴትዮ ሄዳ አጠገባ ስተኛ ምናምን አይቼዋለሁ እኮ እኔ ከአስከፋ እኮ አይቼዋለሁ። ኤርሜላ የምትባል ሴትዮ እዚህ ጋር አታስፈልግም። ለሩታ ከቆማችሁ ቁሙ፣ ካልቆማችሁ ደግሞ እዚህ ቪዲዮ ላይ አትግቡ። ሴት ከሆናችሁ እንደ ሴት ካሰባችሁ ነገ እኔ ላይ ይመጣል ብላችሁ ካሰባችሁ እንደ ሩታ ሴት ልጅ ወልዳ ባሏን ጥሏት ሄዶ ፊልም ይሁን ምንም ይሁን ግን በቃ ሴት ልጅ ናት። ወልዳ ባሏ አጠገባ የለም፣ ወጣጤ ነው። በቃ ብዙ ነገር አልበሰለም፣ አልታገሰም፣ ብዙ ነገር አሳልፈዋል። በቃ ተውት። ስለሱ ማውራት አልፈልግም። ስለ አብርሃም ማውራት ምንም አልፈልግም። ብዙ ነገር ያሳለፉት ነገር አለ። ስለ አብርሃም ይሄ ብዬ ማውራት እኔ
አሁን ሚዲያ ላይ ይከብደኝ ለኔ በጣም ይከብደኝ ማርያምን ይከብደኛል አማኑኤል ይከብደኛል መብርሃን ነው የዛሬ አቡዬ ነው ማለት ይከብደኛል ለኔ ይከብደኛል ስለ አብርሃም ይከብደኛል ነገ እኮ ይወጣል እኔ ጊዜ ይወጥ እኮ ዝያኮ ቡዲያይ እኮ ዘላለም ነው ለሩታ እኮ የዛሬ ቻሌንጅ እኮ አይከብዳትም የዛሬ ቻሌንጅ ማቶ ለታው ሶስታም ለገንዘብ ኮነ ለገንዘብ የምንሰራው ይሄ አንድ ግን ወተኛው ኮነ ደግሞ ስለ ሩታ ስሩ ሴቶች ኮናችሁ ለሩታ ስሩ ምን አክራሽ ስለ ሩታ ስሩ ከዛ ምንጭ ደግሞ እዚህ ሚዲያ ላይ አትግቡ አታስቡ አትግቡ ሴቶች ኮናችሁ ነገ እኔ ለምን ይደርሳል ምንድነው ነገ እኔ ምንድነው ሆኖ ብላችሁ አስቡ አንድም ነግራችሁ ነገር እኔ ገብቼ አላውቅም አሁን እስኪ በጣም ሩታ ማለት ነው ተበጋት ፈልጋለሁ ግን አንድ ነገር ልንገርሽ አዳምጪ እስቲ አከብራታለሁ ወዳታለሁ በጣም መግባት ፈልጋለሁ ግን የሆነ የሚገባበት ነገር በጣም ስለ አብርሃም ይሁን ስለ ምን ብዬ ልንገርሽ ስሜታዊ ሆኜ ነው የምነግርሽ ብዬ ልንገርሽ እንዴት ላውራሽ ማርያምን እኔ በስመ አብ ወመንፈስ ቅዱስ አምላክ በቃ ሩታና አብርሃም አንድ ይሁኑ ካላችሁ ከዛ ልጅ ግን እንዳገቡ እዚህ ሚዲያ ላይ ብዬ ነው የማስበው ገኔ አንድ ጥያቄ ልጠይቅሽ ማሬ አታግማሙት ሚዲያውን አታግማሙት በቃ ሩታና አብርሃም አንድ ጥያቄ ልጠይቅሽ ያቻለ ሳደቆ በቃ በዛ የሆነ ሌላ ነገር ይልሽ አለ ጠይቂኛለሽ ኔትወርኳ በጣም አንደገር አዳምጪ አሁን ኔትወርክ አይደለም ያ ገኒ ኔትወርክሽ ቀይ እያበራ ነው ኦኬ ተደበረኝ ያልገባሁት እንጂ በጓት እሺ ልጅ ገንዬ ምን ነገር አለ መሰለሽ እኛ አሁን የሩታ ነፃ ለሩታ ደጋፊ ምን ሆነው ለሩታ ምን ቆመው እኛ የጠየቅነው ጥያቄ ሲመለስልንና በአግባቡ የመጣብን ጉድ ሲፈታልን ነው እንጂ ዝም ብለን ሩታ ብለን ማህተብ አስረን በጣም ከባድ ነው። ስለዚህ እኛ ሩታን ጠልተናት አይደለም። ስለ ሩታም እየጮህነ ነው፣ ስለ መስቀላችንም እየጮህነ ነው። ስለ ሁለቱም ነው የምንጮኸው። ገባሽ አይደለ? ሩታን ጥለናት አይደለም። ግን ደግሞ ከሩታ በላይ ደግሞ መስቀላችን ማህተባችን ስለማያሳስበን ነው ምንጮኸው ከዚህ ላይ እንጂ ሩታን ጠልተናት ትተናት አይደለም። የመስቀሉ ጉዳይ ሲፈታ ስለ ሩታ ደግሞ የሩታ መልስም ይታይልናል በዛው ማለት ነው። እና በዚህ ተረጅን እሺ ሩታን አልተውናትም። እሺ እኔነት ይኸውልሽ አሁን ስለ ሩታ አልተገነዘባችሁም አላሰባችሁም አይደለም እኔ ያሳብ ቅድም እንደሰማሽኝ ከሆነ ማለት ነው እኔ አሁን እኔ ሚዲያ ላይ እንደዚህ መግባት አልፈልግም ይባሳው ከሩታ ጋር እኔ ከሩታ ምን ግንኙነት ኖሮኝ አላቃተም አታቀኝም ነው ስነግርሽ ማለት ነው አላቃተም አታቀኝም እሱ እኛንስ የታቀናለች እኛም አናቃትም እኮ ያው ሚዲያ ላይ ነው ሁላችንም የምንተዋወቀው ግን ሀቁን ይዘን የምንሄደው ከምናየው አንፃር እንጂ ማንም አይተዋወቅም እልሻኔ አጎት ነኝ አክስት ነኝ እንደዚህ ብቻ አይደለም ግን ለዚህ ልጅ መቆም ካለብን ለዚህ ልጅ እንቆም አንድና አንድ ለዚህ ልጅ የሚደርስባት ነገር እነሱ ፊልም ይስሩ ምንም ያርጉ እነሱ ለገንዘባቸው ይስሩ ምንም ገንዘብ አይደለም የምንፈልገው ግን ለዚህ ልጅ ህይወት የምንፈልገው ነገር አለ አሁን እዛ ጋር ጨረታ እኮ ነው ያስቆማቸው ጨረታ ሩታ ይድሜላ ጨረታ ቆሙ አይደል እንዴ ምንድነው አስቆም ምናምን ገበያ እንደዚህ አንተ ምረጥ ነው አይደል እንዴ ሴት ልጅ ጨረታ ላይ ስትቆም ይከብዳል በጣም እንደ ሴት ይከብዳል እባካችሁ እኔ እንደ እውነቱ ሳወራችሁ ሴት ልጆች አሉ ገኒ በእናትሽ በጣም እፈልግሻለሁ ከዚህ እንደወጣሽ ሃይቤኝና ቁጥርሽን ማንበየ ሴቭ እንዳደረኩትኝ ላውጣውና ሃይቤኝ ከዚህ እንደወጣሽ ወደ ቲክታክ ውስጥ ወይም ደግሞ ዋትስአፕ ላይ ሃይቤኝ እሺ እናቴ ግን አይወልሽ ሴት ልጅ ጨረታ ላይ መቆም ከባድ ነው ነት በጣም ያሳዝናል ጨረታ ላይ ስንቆም ነው የከበደኝ የሜላ ራሷ ጉዳይ ነው
የራሷ ጉዳይ ነው፣ አብርሃም የራሱ ጉዳይ ነው። ግን ላይ ሴቶች ጫታ ላይ ስንቆም ነው በጣም ይከብዳል። ሴል ደክማ ለፍታ ልጆቿን አሳድጋ ቆማ ልጆቿ አሳድጋ በጣም ከባድ ነው። እኔ ብቻ ይሄ ብዬ ባውራት ከባድ ነው። ያ ከዚህ እንደወጣሽ እንግዲህ እግዚአብሔር እሱ እውነቱን እስከሚያወጣልን ድረስ እናያለን። ከዚህ እንደወጣሽ ያውሪኝ ችግር የለም። ስልኬን አስቀምጥልሻለሁ ችግር የለውም። ግን ጨርሽ እቃሽን እያስተካከልኩ ነው። የሚሳፈር ሰው አለ ብለሻል። አዎ ዛሬ አይደለም የሚሳፈረው ከሚቷል ወንድሜ ነው ኢትዮጵያ ሊሄድ ይመጣል ምናምን ይዞልኝ ይምጣ። ታዲያ ከዛ ከሄደ ያመጣልሻል፣ ችግር የለውም። የእውነቴን እኮ ነው ያቀብሉት። ለነገሩ አሁን የሚከብደው ከኢትዮጵያ ማምጣቱ አይደለም ከእናንተ ጋር እዚህ ማምጣቱ ነው የሚከብደው። የት ነሽ አንቺ? አላይን ስንት ከፍያለሽ ታዲያ? ከዚህ በፊት 250 ድራም ነው ከፍዬ ያስመጣሁት ከዱባይ እኮ። ያ በጣም ውድ ነው። አላችሁ? እግዚአብሔር ይመስገን አለን፣ ደህና ነን። ገኒዬ ፕሊዝ ስትወጪ ሃይ በይኝ እሺ። እኔ እኮ በእናትሽ ልዕልት የመሳሰሉ ወንዶች ልጆች ናቸው ያሉኝ በእናትሽ። ዋው የምር እስቲ እንያቸው። ምን ነው ተሮ ጨፈንሻቸው? ኧረ ስክሪንሾት አድርገው ይዘቀዝቁብኛል። ወይ ስክሪንሾት አድርገው ይዘቀዝቁብኛል። ታያቸው ውድ ያው ትክነሽ ታያቸው ማሬ ታያቸው። እኔ ለዚህ ነው የደበቅኳቸው። ለጥፊያቸው ነበርኩ አወረድኳቸው። ኧረ እንኳን ዋረርሻቸው የምር ታያቸው የምር። ዛሬ ቲጂ የሆነ ቤት ፊትሽን በስፌት ሰፍተውሽ ወይ ዘንድሮ እኔ የማልሰፋበት ቦታ የለም እኮ የተቀደደች ስታስጠላ ቤቴን ለራሷ አይቀፋትም እንዴ? አይን አውጥታ ወይ ምኗን ሰፏት? ዛሬ ደግሞ ጉንጯን እንደዚህ ተተልትላ በሰው ፍሬውን ይኸውልሽ፣ አንቺን ፍሬውን አብርሽን ሩታ ማን ቤቱን በእናትሽ እንደው ምን አለበት ባያት እንደው በደንብ እንድትሰፈኝ የተቀደደውን በደንብ እንድነግራት። እንደ ፊልም ሳይሆን እንደ ሰውኛ ከባድ ነው። ልጅ አባት ማሳደግ ከባድ ነው። ማናችሁ እዚህ ጋር ወጣችሁ የምታወሩት ነገር አደብ አድርጉ። ሴቶች ከሆናችሁ አደብ አድርጉ። ነገ በኔ ጋር ይመጣል ብላችሁ አስቡ። ወለዳችሁም ነገ እኛ ላይ ይመጣል ብላችሁ አስቡ። አንድ ነው ነገራችሁ ነገር ማናችሁም። እኔ ብዙ ነገር ተብያለሁ፣ ተሰድቤያለሁ። ብቻ ተይው። ማለት መሰለህ የምፈልግበት ወይም ደግሞ ማሰብ የምፈልግበት ጊዜ ታይም አይደለም የለውበት ማለት ነው። ግን እግዚአብሔር ይመስገን ልጆች አድርሻለሁ በብዙ ነገር። ዛሬ እኮ ሚዲያ ላይ ወጥተን እናወራለን። ሚዲያ ላይ ይሰማናል፣ ሰው ይሰማናል፣ ሰው ያዳምጠናል። እንደዛ አይደለም ያሳለፍኩት ህይወቴ። ግን እንደዛ ብላችሁ አታስቡት። ያለንበት ጊዜ ከባድ ነው። ስለ ሩታ ደግሞ የምታወሩት ሴቶች እባካችሁ ስለ እግዚአብሔር ብላችሁ አደብ አድርጉ። ነገ እኔ ላይ ይመጣል ብላችሁ አደብ አድርጉ። ተውት። ልጅ ወልዳ ሴት ልጅ ተሰብራ ስታዩ ኤርሜላ ምናምን